ምስጋናም ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውንም በጀመሩ ጊዜም ይሁዳን ሊወጉ በመጡት በሞዓንና በሞዓብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነርሱም ተመቱም። መጽሐፈ ዜና መዋዕል ካልዕ ምዕራፍ 20 ቁጥር 21 እና 22። እርሱም ሂዱ የሰባውንም ብሉም ጣፋጩንም ጠጡም፣ ለእነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱም። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። መጽሐፈ ነህምያ ምዕራፍ 8 ቁጥር 10። ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜም የዳዊት መዝሙር። እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውንም ዘውትር በአፌ ነው። መዝሙረ ዳዊት ምዕራፍ 34 ቁጥር 1። ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ። መዝሙረ ዳዊት ምዕራፍ 50 ቁጥር 23። አፌን በምስጋና ምላ፣ ሁልጊዜ ክብርህንና ግርማህን እዘምር ዘንድ። መዝሙረ ዳዊት ምዕራፍ 71 ቁጥር 8። እኔ ግን ሁልጊዜ ተስፋ አደርጋለሁ፣ በምስጋናህም ሁሉ ላይ እጨምራለሁ። መዝሙረ ዳዊት ምዕራፍ 71 ቁጥር 14። እልልታ የሚያውቅ ሕዝብ ምስጉን ነው፣ አቤቱ በፊትህ ብርሃን ይሄዳሉ። መዝሙረ ዳዊት ምዕራፍ 89 ቁጥር 15። በሰንበት ቀን የምስጋና መዝሙር። እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህ ዝማሬ ማቅረብ። መዝሙረ ዳዊት ምዕራፍ 92 ቁጥር 1። እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። መዝሙረ ዳዊት ምዕራፍ 97 ቁጥር 1። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ አመስግኑም። መዝሙረ ዳዊት ምዕራፍ 97 ቁጥር 12። የምስጋና መዝሙር። ምድር ሁሉ ለእግዚአብሔር እልል በሉም፣ በደስታም ለእግዚአብሔር ተገዙም፣ በሐሴትም ወደፊቱ ግቡም። መዝሙረ ዳዊት ምዕራፍ 100 ቁጥር 1 እና 2። የዳዊት መዝሙር። አቤቱ ምሕረትህንና ፍርድህን እቀኝልሃለሁ። መዝሙረ ዳዊት ምዕራፍ 101 ቁጥር 1። የዳዊት መዝሙር። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። መዝሙረ ዳዊት 103 ቁጥር 1 እና 2። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። መዝሙረ ዳዊት ምዕራፍ 113 ቁጥር 3። ሃሌሉያ! ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። መዝሙረ ዳዊት ምዕራፍ 149 ቁጥር 1 እስከ 5። ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ! መዝሙረ ዳዊት ምዕራፍ 150። በመንፈቅ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያዳምጧቸው ነበር። የሐዋርያት ሥራ ምዕራፍ 16 ቁጥር 25። በመዝሙርና በዝማሬም በመንፈሳዊ ቅኔም እርስ በርሳችሁ ተነጋገሩም፣ ለጌታ በልባችሁ ተቀኙና ዘምሩም። ሁልጊዜ ስለ እርሱ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 19 እና 20። ሳታቋርጡ ጸልዩም፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 18። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬም በእርሱ እናቅርብለት። ወደ ዕብራውያን ምዕራፍ 13 ቁጥር 15።
ድምፅም ባሪያዎቹ ሁሉ እርሱን የምትፈሩት ታናናሾችና ታላላቆች ሆይ አምላካችንን አመስግኑም። የዮሐንስ ራእይ ምዕራፍ 19 ቁጥር 5